ልነግር ይችላል እላለሁ ጨዋታው ፋታ ከሰጠን ከቢኒያም ጋር የሚያደርጉት የሳጥን ፍልሚያም ትኩረት ይስባል። የኔ ማህበራዊ ሚዲያ አማራጮች ጨዋታውን በቀጥታ ተከታተሉ። ምናልባት ቢኒያም ጌታቸው ግሩም ራምኬል ጄምስ በረከት ደስታ በረከት ግሩም ሀጎስ የለበሱ አራት ተጫዋቾች አሉለት በቅርብ ኮሊንስ ኮፊ ምናልባት ቸርነት ሁለቱንም አጋጣሚ አልተጠቀመም። አሁን አቡበክር አደሙ ቢኒያም ጌታቸው ኢትዮጵያ ቡና የምስረታ 50ኛ ዓመቱን ሲያከብር የመጀመሪያ ጎልን ማን አስቆጠረ? ከ100 ዓመትም ከ50 ዓመትም በኋላ የሚጠየቅ ጥያቄ ተመሳሳይ መልስ ቢኒያም ጌታቸው። 5ኛ ጎል በኢትዮጵያ ቡና መለያ በውድድር ዘመን አጋማሽ ነው ወደ ቡናማዎቹ የመጣው 5 ጎል በአንድ ዙር በዙሩ ግማሽ ጨዋታ ዓለም ብርሃን ይግዛው ምናልባት በረከት ኮሊንስ ኮፊ ብሩክ ማርቆስ ከጨዋታው ውጭ አይደለም ጎሉ ጸደቀ። መቻሎች በፍጥነት ተመለሱ መቻሎች ምንድነው የተፈጠረው? ፎአድ ኢብራሂም ዲቫይን ራምኬል ጄምስ ወጣባቸው የኢትዮጵያ ቡናዎች። ጥሩ ኳስ ምናልባት አብዱልከሪም ኮሊንስ ኮፊ እንዴት አይነት መናበብ ነበር በኮሊንስ እና አብዱልከሪም መካከል። በረከት ደስታ አቡበክር አብዱልከሪም ወርቁ በደንብ የተጠና የተዘጋጁበት ቅጣት ምት ነበር። ሌላ ድል አላቸው። ቸርነት ኮሊንስ ኮፊ ነበር አግዳሚውን የገጨበት። ምን አይነት 45 ደቂቃ ነው እየተመለከትን ያለ ነው። አቡበክር ለቢኒያም ጌታቸው ቢኒያም ጌታቸው ዳዊት ማሞን አለፈ። አቡበክር አደሙ ቅድም የተመለከትነው ቢኒያም አቡበክር አደሙ ከደቂቃዎች በፊት ጥፋት ተሰርቶበት ቢኒያም ሌላ ድል አላቸው። ግሩም ሀጎስ ሌላ ድል ይታገሱ ከፍ አደረገው። መርኔ የመረጠው አቡበክር አደሙ አንድ ወደ ግራው ካጠፋ አደገኛ ተጫዋች ነው። አቡበክር ከኋላ መጥቷል። ዘላለም አባተ ዲቫይን ምን ሊያደርገው ይችላል? ዲቫይን ቢኒያም በሁለተኛው አጋማሽ እንደዚህ አይነት እድል አልነበራቸውም። አደገኛ ኳስ ወደ ሳጥን ሽሙል ቸርነት ጉግሳ ወርቃም ሳጥን ውስጥ ፖቸር ባህር የለ አቋርጧል። አሁንስ በረከት ዳላንድ ኢብራሂም ኢትዮጵያ ቡና ሊታደግ ሊያድን የሚችል ኳስ በረከት ፈቱዲን ከዚህ ቦታ ላይ ጎል አስለምዶናል። በመታ ቁጥር የኳሱ ማረፊያ መረብ ይመስለናል።